ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። እንኳን ደስ አላችሁ። ከዚህ በፊት የቴምር ፕሮጀክት ላመለጣችሁ ደንበኞቻችን ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፍ እስላሚክ ማዕከል አልነጃሽ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ 68 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 95 ካሬ ባለ 2 መኝታ በ7.6 ሚሊዮን አጠቃላይ ክፍያ፣ 130 ካሬ ባለ 3 መኝታ በ10.4 ሚሊዮን አጠቃላይ ክፍያ። በተጨማሪም 4 ኪሎና ፒያሳ ላይ የንግድ ሱቆችን ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ፈጥነው ይደውሉ። አዎ የፈለግነውን ጊዜ ብንኖር መጨረሻችን ምንድነው? ሞት ነው። ኩሉ ነፍሲን ዛኢቀቱል መውት፣ ያንዷ ነፍስ ሞትን ትቀምሳለች። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ፣ እናንተ እኮ የቂያማ ቀን ምንዳችሁን ትሞላላችሁ፣ ትከፈላላችሁ። ጥሩ ከሆነ ጥሩ ነው፣ መጥፎ ከሆነ መጥፎ ነው። ፈመን ዙህዚሀ አኒናር፣ ነገር ግን የቂያማ ቀን ትልቁ ውጤት ስኬት ማለት ፈመን ዙህዚሀ አኒናር፣ ከጀሃነም የተራቀ ወኡድኺለል ጀና፣ ጀነት የገባ ፈቀድ ፋዝ፣ በርግጥም ለትልቅ ስኬት የበቃው ማለት ይሄ ነው። ድል ስኬት ማለት ከጀሃነም ርቆ ጀነት የገባ ማለት ነው። ወመል ሐያቱ ዱንያ ኢላ መታዑል ጉሩር፣ የዱንያ እኮ ህይወት ማለት ሸንጋይ አታላይ ሐያት እንጂ ሌላ አይደለችም። ለዚህ ነው የአላህ መልእክተኛ ነቢይ ሰለላሁ ዐለይሂ ወሰለም ሐዲሳቸው ታላቁ ሰሃባ አቡ ሁረይራ ባስተላለፉት ሐዲስ ምን አሉ? አክሲሩ ዚክረ ሃዚሂ ለዛት፣ ጥፍጥና ቆራጭ የሆነችዋን ሞት በየጊዜው ውስጥ አክሲሩ ዚክረ ሃዚሂ ለዛት፣ ጥፍጥና ቆራጭ። አዎ ዛሬ ነገሮች ተስተካከሉ ስትል፣ ፎቁን ገነባው ስትል፣ ትዳር ያስኩኝ ነገሮች ተመቻቹ ስትል ሞት ይመጣና ያንን ጥፍጥና ያደበዝዘዋል፣ ጥፍጥናውን ይቆርጠዋል፣ ከወዳጅ ይለያል። ይህ አይቀርም፣ በሁላችንም የተጻፈ ነው። ነገ የት ምድር የት ቦታ አንድች ነፍስ እንደምትሞት አታቅም። ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ፣ አንድ ነፍስ ነገ ምን እንደምትሰራ አታቅም። ወማ ተድሪ ነፍሱን ቢአይ አርድን ተሞት፣ በየትኛውም ምድር እንደምትሞት አታውቅም። ስለዚህ ሞት እንዳለ ከተማመነን ዛሬ ባለን ሐያት አላህ በሰጠን አጋጣሚ መልካም ሥራ ላይ መበረታታት ነው። ሳንታለን ሳንሸወድ። የሰው ልጅ መልካም ሥራ የሚመኘው ሞት ሲመጣበት ነው፣ የሚመኘው ቀብር ሲገባ ነው። ያኔ ግን ፋይሉ ተዘግተዋል። ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ሆይ ላ ቱልሂኩም አምዋሉኩም ወላ አውላዱኩም አን ዚክሪላህ፣ ንብረቶቻችሁ ልጆቻችሁ አላህን ከማውሳት አያዘናጓችሁ። ወመን የፍዐል ዛሊከ፣ ይሄን እንዲህ ብሎ ቢፈጽም ካለ ፈኡላኢከ እነዛ ሁሙል ኻሲሩን፣ እነሱ ናቸው ከሳሪዎች። ወአንፊቁ ሚማ ረዘቅናኩም፣ እኛ ከሰጠናችሁ ሳይ ለግሷል። የሰጠን ማለት አላህ ዲግሪ ይዞ ወጣለ ከናቶች፣ ዶክትሬት ይዞ ወጣለ፣ ወርቅ ይዞ ወጣለ፣ ፎቅ ገንብቶ ይዞ ወጣለ። ምንም ማናቅ ደካሞች በሰዎች እገዛ ላይ ሰዎች የሚያበሉ የሚያጠጡን፣ ሰዎች የሚያጥኑን፣ ሰዎች የሚያለብሱን፣ በወላጆቻችን ድጋፍ ላይ ያደግንን። ስለዚህ ባዶ ነበራችሁ፣ የሰጠኋችሁ እኔ ነኝ እያለ ነው አላህ። ወአንፊቁ ሚማ ረዘቅናኩም፣ እኛ ከሰጠናችሁ ሳይ ለግሱ። ሚን ቀብል አን ያእትየ አሐደኩሙል መውቱ፣ አንዳችሁ ላይ ሞት ከመምጣቱ በፊት ፈየቁል፣ ከማለቱ በፊት ረቢ ጌታዬ ወይ ላይ ሰው ልጅ ለውላ አኸርተኒ ኢላ አጀሊን ቀሪብ፣ ዱንያ ላይ ትንሽ ጊዜ ብታቆየኝ ጊዜ ብሰጠኝ፣ ፈአሰደቀ ሰደቃ አውጣ ነበር። እንዲያለውን ሰደቃ የዛኔ ይመኘዋል። ወአኩን ሚነ ሳሊሒን፣ ከደጋጎች መሆን ነበር ይላል። ወለን ዩአኺረ አላሁ ነፍሰን ኢዛ ጃአ አጀሉሃ፣ አንድች ነፍስ ይዟ የመጣ ጊዜ ሰዓቷ የደረሰ ጊዜ አላህ አያዘገያትም። ወላሁ ኸቢሩን ቢማ ተዕመሉን፣ አላህ በምትሰሩት ነገር ውስጥ አዋቂ ረቂቅ የሆነ አዋቂ ጌታ ነው። ከሱ የሚሰወር ነገር የለም። ስለዚህ ዛሬ ነው መስራት ነው።
ሰደቃ የሚመቸው መቼ ነው? የሚመኘው ሞት ሲመጣበት። ለዚህ ነው ዑለማዎቹ ከሥራዎች ሁሉ በላይ ሥራ ብሎ የሚያስበው የዛኔ ሰደቃ ነው። አዎ ሰው በገንዘቡ ሲመጣ ይላል የገንዘብ አውጥተህ ለአላህ ብለህ የምትሰጠው፣ ምስኪን የምትረዳው፣ ጎረቤትን የምታስደስተው፣ የቲምን የምታስደስትበት ሰደቃ ትልቅ ምንዳ ያለው። ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ምን አሉ? አንድ ሰው በሐያት በሰላም ሆኖ ከሚሰጠው አንድ ዲናር ትበልጣለች፣ የሚሰጠው አንድ ዲናር ትበልጣለች ሞት የመጣበት ጊዜ ከሚሰጠው 100 ዲናር። የዛኔም የወራሽ ነው ትተው ልትሄድ ነው። አሁን ወላሂ ሁላችንም ትተን እንሄዳለን። ፎቁንም፣ ቤቱን፣ መኪናውንም ሁሉንም ትተን እንሄዳለን። ባዶ እጃችን ነው ቀብር ምንገባው። ምናልባት አካውንት ባንክ ላይ ስከፍት ታስቀምጣለህ፣ ይጠራቀማል፣ ይበዛል። አላህ ዘንድ የከፈትከው አካውንት ከሆነ የዛኔ እድለኛ ነህ። የአካውንት ምንድነው? ሰደቃህ ነው፣ ሰላትህ ነው፣ ዚክርህ፣ ዱዓህ ነው፣ እስትግፋርህ ነው። ሰደቃ ያወጣው ሰደቃ የውመል ቂያማ ሰጪውም ያልሰጠውም መልካም የሰራው ያልሰራው ይጸጸታል። በምን መልካም የሰራው ለምን አሳነስኩት ይላል፣ መጥፎ የሰራው ደግሞ ለምን ተውባ ሳላደርግ መጣው። ስለዚህ እቺ ዱንያ አጭር ሐያት ናት። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ የአላህ መልእክተኛ ረዲየላሁ ዐንሁማ ሲናገሩ ቃለ አኸዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢመንኪቢህ የአላህ መልእክተኛ ትከሻዬን ያዝ አደረጉና ፈቃል ኩን ፊ ዱንያ ከአነከ ገሪቡን በዱንያ ላይ ስትኖር እንደ እንግዳ ሆነ። አዎ እንግዳ የሆነ ሰው እንግድነት ሲመጣ የቤቱን ንብረት በአጠቃላይ ይዞ አይመጣ ማለት ለምን? እንግድነቱ የተወሰነ ጊዜ ነው። አው ዓቢሩ ሰቢል ወይም መንገድ እንደሚያቋርጥ ሆነ። መንገደኛ የሆነ ሰው ንብረቱን ወደ ሌላ ይዞ አይደለም። ለምን? እመልሳለሁ ወደ ሀገር ይላል። አዎ ትክክለኛ ሀገር አኼራ ነውና ዱንያ ላይ ስትኖር እንደ እንግዳ ሁን። وكان ابن عمر رضي الله عنهما يقول ابن عمر ينبر إذا أمسيت يا مشاه ጊዜ فلا تنتظر الصباح نقاتنا تطبق وإذا أصبحت يا نقهم ጊዜ فلا تنتظر المساء ምሽትና ትጠባበቅ وخذ من صحتك لمرضك ለበሽታ በጤና መልካም ነገር አዘጋጅ ያዝ ومن حياتك لموتك በሐያት ያለ ደግሞ ለሞትህ ዛሬ አዘጋጅ رواه البخاري والله ስንቱ አለ ነገ ፎቄ ሊመረቅ ነው ብሎ የሰራውን ጻ ሊመረቅ ቅዳሜ ማታ የሞቱ ታስታውሳችሁ ስንቱ አለ። ዱንያ እንደዚህ ናት። ዱንያ ዛሬ ያዝ ታደርጋታለህ፣ ነገ ጥፍት ትላለች። ብልጭ ድርግም ደና ከሚለው ቃል የመጣ ነው። ዱንያ ማለት ለመጥፋት የቀረበ ጠፊ ናት። ኩሉ መን አለይሃ ፋን በሷ ውስጥ ያለ በአጠቃላይ ይወድማል፣ ይጠፋል። ስለዚህ በዚህ አጭር ሐያት ዛሬ እስቲ ራሴን ልፈትሸው። ምን አለኝ? ምን ሰራው? ሐያቴን ሳሳልፍበት የነበረ አዛን ብሎ ስንት ኳሶችን ስመለከት ቆይ ቅርብን ብዬ በቁማሩ ላይ በተለያየ መንገድ ላይ ሐል ላይ ነበርኩኝ። ስንት የዒባዳ ጊዜዎች አመለጡኝ ብዬ ራሴን ፈትሼ አልሐምዱሊላህ አሁን ደግሞ ምስጋና ይገባ ይህን የራሕመት ወር አምጥተህ እኔን በዚህ ጥላ ውስጥ አስገብተኸኝ ረመዳን ውስጥ አስገብተኸኝ ከወንድሞቼ ጋር አገናኝተኛል። ምስጋና ይገባ በዛው ሐል ሳትወስደኝ ዛሬ ስላቆየኸኝ ምስጋና ይገባ ብለን አላህን አመስግነን ምንድነው በመልካም ነገር ላይ መዘውተር መቀጠል። ሁሌ መልካም ነገር ሸር መጥፎ ነገርን መተው ነው። ወላሂ መተው። ሞት በየትኛው አጋጣሚ እንደሚመጣበት አናቅም። ወላሂ በየትኛው ቁጭ ብለን ውሃ እየጠጣን ሞት ሊመጣ ይችላል። እየሰገድክ ሞት ሊመጣ ይችላል። ኳስ እየተጫወትክ አላያችሁ? ኳስ ተጫዋቾች ሞት ሲመጣባቸው ሲንገዳገዱ በቃ ሐጀል እኮ ነው። አጀሉን ጊዜው ስላላወቁት ብቁ ነው ለዛሬ ተጫውታ ይሰለፋል ይባላል። አጀል አይታወቅም። ግን ሰዓቱ ሲደርስ ደቂቃውም አያልፍም። እዛው ሲወድቁ ታያላችሁ። ቦታ አይመርጥም ሞት፣ ጊዜ አይመርጥም ሞት። ወቅቱ ከደረሰ إذا جاء أجلهم لا يستأخرون ساعة ولا يستقدمون እንግዲህ የመጣ ጊዜ ሜትር የትም ቦታ أينما تكونوا የትም ቦታ ብትሆኑ يدرككم الموت ሞት እኮ ይደርስባቸዋል። ولو كنتم في بروج مشيدة እናንተ በጠነከሩ ህንፃዎች ውስጥ ብትሆኑ እንኳን ሞት ያገኛቸዋል። ነብዩላህ ሱለይማን አለይሂ ሰላም መለከል ሞት ሊዘይራቸው መጣ። አንድ ቀን
መለከል ሞት ሊዘይራቸው ሲመጣ ነቢዩላህ ሱለይማን ቤት አንድ እንግዳቸው አለ። እንግዳቸውን ትኩር አድርጎ ተመለከቱ። ከዛ መለከል ሞት ወጣ። ይህ እንግዳቸው ማን ነው የመጣው? ያቀኛል እንጂ ፈጠጠብኝ አላቸው። መለከል ሞት ነው አሉ። መለከል ሞት አንተ አላህ ነብይ በል ከዚህ ሀገር ውስጥ ሌላ ሀገር ውሰደኛል። ነቢዩላህ ሱለይማን ደግሞ አላህ ስጦታ የሰጣቸው ምንድን ነው? በነፋስ እኮ ዛሬውም በአውሮፕላን ከአንድ ሀገር ወደ አንድ ሀገር ይባላል። በሆነ ሰዓት በፍጥነት ይደረሳል። በቃ በአንድ ጊዜ አላህ አግርቶላቸዋል ሁሉን ነገር በነፋስ። ነቢዩላህ ሱለይማን ይህን ሰው ወደ ሌላ ሀገር ይወስዱታል። መለከል ሞት በንጋታው መጣ። ከዛ ሲመጣ ሱለይማን ዓለይሂ ሰላም ትናንት ነገ የመጣው እንግዲህ ለምንድን ያየኸው? በጣም ገርሞኝ አላህ ከዙሁር በኋላ የተባለ ሀገር ላይ ሩሁን እንዳወጣ አዘዘ። እሱ የመጣበት እሳቸውን ሊዘይር ረፋዱ ዱሃ ሰዓት። አሁን ደግሞ አንተ ሀገር አንተ ቦታ ላይ አንተ ሀገር ላይ አንተ ቤት ላይ ሳየው አላህ አዘዘኝ እዛ ይሻለው እዚህ። ለማንኛውም የአላህን ትእዛዝ ልፈጽም ብዬ ያዘዘኝ ቦታ ሴት እዛው እየተጠባበቀኝ አገኘሁት። ሩሁን አውጥቼ መጣሁ። ማንም ከሞት ሊያመልጥ የሚችል ወላሂ የለም። የፈለገ ህንፃዎች ዛሬ ሀያላን ሀገራት ከተለያየ አደጋ የሚጠባበቁበት ትቢሉ ሰዓቱ ከደረሰ ሰበቡ ሊለይ ይችላል። ሞት ሰበቡ ይለያል። ግን ሞት ግን አንድ። ግማሹ በህመም ይሞታል፣ ግማሹ በአደጋ ይሞታል፣ ግማሹ ቁጭ ብሎ ይሞታል፣ ግማሹ ማታ ሰላም በሩ ደህና ደሩ ብሎ ተኝቶ በዛው ይሄዳል። አይነቱ ይለያያል። ሞት ግን አንድ፣ ለማንም አይቀርም። ለዚህ ሞት እንዘጋጅ ነው። ይህን ሞት ስንዘጋጅ አላህ ስብሓነሁ ወተዓላ ዱንያውን ጭምር ቀለል አድርገን እንድኖር። ሞት አለብኝ የሚል ሰው ወላሂ በዱንያ ላይ ይጨናነቅ። ሞት አለብኝ ካለ ድንበር አያልፍም። ሞት አለብኝ ካለ ሰው አይበድልም። ሞት አለብኝ ካለ ሰው አያማም። ሞት አለብኝ ካለ የሰው ሐቅ አይነካም። እናት አባቱን ያከብራል፣ ሰላቱን ይጠብቃል፣ መልካም ሥራ ላይ ይሯሯጣል። ምን ካለ ሞት አለብኝ ካለ። ሞትን ከረሳ ነው ችግር የሚፈጠረው። ዛሬ ሰው ሞትን ረስቷል። ሐቂቃ ጎረቤት ሲሞት ያህል፣ እናት አባት ሲሞት ያህል፣ ወዳጅ ዘመድ ሲሄዱበት ያህል፣ ቀብርም ይሄዳል፣ ይቆፍራል፣ ይቀብራል። ግን ወዲያው ደግሞ ይረሳል። ሱብሃንአላህ። ስለዚህ ይህን ስለምንረሳው ነው ዛሬ የአላህ መልእክተኛ በየጊዜው አክሲሩ ሃዚሂ ለዛት ጥፍጥናን ቆራጭ ሆነችዋን ሞት በየጊዜው አስታውሱ። ሞት አለብኝ ያለ ሰው ይላል ሁሌ ዝግጁ ነው። የአላህ መልእክተኛ ምን አሉ? ማ ሐቁ ምርኢን ሙስሊሚን ለው ሸይኡን ዩሲ ፊሂ የቢቱ ለይለተይኒ ኢላ ወወሲየቱሁ መክቱበቱን ዒንደሁ ሙተፈቁን ዐለይህ። አንድ ሙስሊም ካለበት ሐቅ ወሲያ ካለው አንድ ሌሊት ወይም ሁለት ሌሊት በሱ ላይ አያልፍበትም። ያን የጻፈ ልጅ አብዱላህ ብን ዑመር በሌላ ዘገባ የቢቱ ሰላሳ ለያሊ 3 ሌሊቶች አያልፉበትም ይላል። ኢብኑ ዑመር ምን ይላሉ? ማ መረት ዐለየ ለይለቱ እኔ ለአንድ ሌሊት አልፋ አታውቅም ሙንዙ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃለ ዛሊከ ኢላ ወዒንዲ ወሲየቲ። ጽፌ ቢሆን እንጂ አላቅማ ሌሊት የት እንደሚሄድ አላቅማ መለከል ሞት መች እንደሚመጣ ነው። ስለዚህ ጽፎ ያደረ ቢሆን እንጂ እኔም ጽፌ ባድር እንጂ አሉ አብዱላህ ብን ዑመር። የሰው ዕዳ ይሄ አለብኝ፣ ሰው ጋር ይሄ አለኝ፣ የሰው አደራ እኔ ጋር ተቀምጧል። የት እንዲህ ብሏል ዛሬ አለ። ሱብሃንአላህ። ይህን እኮ አንድ ሰው በተለይ አማና የሚቀመጥበት ታማኝ ነው የሚባል ሰው በየጊዜው ሊናዘዝ ይገባል። ለቤተሰቦቹ ሊያሳውቅ ይገባል። ነገ ከሞተ በኋላ የእኛ ነው ንብረት ብለው ሊወስዳ ይገባል። የሰዎች ሐቅ ስለሆነ ሞት ሲመጣ አይናችን ይፈጣላል። የሰው ልጆች ሲሞት አይታችኋል? አይን ይፈጣላል። ለምን መሰላችሁ? ሲሞት ይመለከታል። ሩሁ ስትወጣ ይመለከታል። ኢነ ሩሐ ኢዛ ቁቢለ ሩህ እኮ የተያዘች ጊዜ ተቢዐሁ ልበሰሩ አይን ትከተለዋለች። ይወጣል፣ አይን ያየዋል። ስለዚህ የሞተ ሳይታቸዋላ አይን ይፈጣል። ከዛ በኋላ ነው ምንሸፍን። ሩህ ስትወጣ ያያል። የዚህ ጊዜ የአላህ መልእክተኛ አጋጣሚ የተናገሩበት ኡሚ ሰለማ የአባ ሰለማ ባለቤት ናት። ነቢዩ ሰለላሁ ዐለይሂ ወሰለም እዛ ቤት ገቡና አባ ሰለማ ላይ ወቀድ ሸቀ በሰሩሁ ፈአግመደሁ
አይኑ ፍጥጥ ብሎ ነበር። ሸፈን አደረጉትና ثم قال إن الروح إذا قبض روح እኮ የተያዘች ጊዜ ተቢዐሁ البصر አይን ትከተለዋለች። فدج الناس من أهله የአቡ ሰለማ ቤተሰቦች ተጫጩ ሐዘናቸውን ሲገልጹ فقال يا الله ملكتኛ አሉ لا تدعوا على أنفسكم إلا بخير በነፍሶቻችሁ ላይ በኸይር ካልሆነ ዱዓ እንዳታደርጉ። ለምን? فإن الملائكة يؤمنون على ما تقولون መላእክቶች በምትሉት ነገር አሚን ይላሉ። አንዳንዱ ይላል ቤተሰብ ሲሞትበት አላህ ውሳኔ ነው። እኔ በጠፋው እኔ በወደድኩኝ እኔ አይባልም። አላህ ነው የወሰነው። በዚህ ሰዓት ሶብር ነው። ሶብር ማለት የመጣ ሰዓት ነው። አታልቅሱ አይደለም፣ እንባ ይውጣ አይደለም። በዚህች ነው አላህ ሚዘን በመላሳችን ሐዘንህንም ማግለጽ እንባህንም ማውጣው። የአላህ መልእክተኛ አልቅሰዋል። ልጃቸውም ኢብራሂም ሲሞት አልቅሰዋል። የዘይነብ ልጅም ሲያለቅስ ሲሞት ነቢዩ እንባቸው ዱብ ዱብ ሲል ሰሃቦቹ ሀዛ ይሄ ምንድን ነው ሲላቸው ይሄማ አላህ በባሮቹ ልብ ላይ ያደረገው እዝነት ነው። በሌላ ዘገባ ምናምን የመያዝን አይታዘንለትም። እንባህን ማውጣት አይደለም በምላስ የምትናገረው። ስለዚህ ተጠንቀቁ አሉና ثم قال اللهم اغفر لأبي سلمة الله ወይ ለአባ ሰለማ ምህረት ለግሰው وارفع درجته في المهديين درجውን ከመህዲዮች ከፍ አድርገው واخلفوا في عقبه في الغابرين واغفر لنا وله يا رب العالمين وافسح له في قبره ونور له فيها ለሱ ምህረት ለግሰው ለእኛም ማረን ቀብሩን አስፋለን ብርሃን በብርሃን አድርገው ለቤተሰቦችም ደግሞ ተካለን ብሎ የአላህ መልእክተኛ ዱዓ አደረጉ። ከዛ በኋላ በሌላም ዘገባ ማሚን አብድን አንድም የአላህ ባሪያ የለም ቱሲቡሁ ሙሲበቱን ሙሲባ የሚያጋጥመው የለም ፈየቁል ያለ ቢሆን ኢና ሊላሂ ወኢና ኢለይሂ ራጂዑን እኛም የአላህ ነን እንመለስ ወደ ማን? ወደ አላህ ነው። የሞቱ አባቴ እናቴ የጠፋው ንብረቴ ምን ይቅርና እኔ ማን ነኝ? የአላህ ነኝ። እኛ ሰው ነው የምንሄደው ወደ አላህ ነው። ከዛም ምን አሉ? አላሁመ ጁርኒ ፊ ሙሲበቲ አላህ ወይ በደረሰብኝ ሙሲባ ምንዳውን ለግሰኝ ወኽሉፍ ሊ ኸይረ ሚንሃ ከዛ ከጠፋብኝም የተሻለ ተካልኝ ኢላ አጀረሁ ላሁ ተዓላ ፊ ሙሲበቲሂ አላህ በደረሰው ሙሲባ የመነዳው ቢሆንና ወአኽለፈ ለሁ ኸይረን ሚንሃ ከጠፋበት ደግሞ የተሻለ የተካው ቢሆን እንጂ ቢሆን አስተማሩና ቃለት ፈለማ ትወፊየ አቡ ሰለማ ነው የምትለው አቡ ሰለማ የሞተ ጊዜ ቁልቱ ከማ አመረኒ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዳዘዘኝ አደረኩኝ ይህን ዱዓ ፈአኽለፈ አላሁ ሊ ኸይረን ሚንሁ አው አላህ ከአቡ ሰለማ የተሻለ ተካልኝ ረሱሉላህ ሰለላሁ ዐለይሂ ወሰለም ማለት ተካላ ነቢዩ ሰለላሁ ዐለይሂ ወሰለም አንተው ነገር ደርሶበት ሶብር አድርገህ የተሻለ ስጠት አላህ የተሻለ ይተካል። አለዛ ግን በመበሳጨት ምናተርፈው ቅጣት ነው። የአላህ ትእዛዝ መቃረን አላህ ወስኖታል። ከወሰነው በኋላ ምን ማድረግ ነው? የዛ ነገር ሱብረኛ ሆነን የተሻለ ለሞተው ወንድማችን እህታችን ለቤተሰቦቻችን የሚጠቅመው ዱዓ ነው። አላሁመ እግፊር ለሁ ወርሐምሁ እያለን ዱዓ ማድረግ ነው የሚጠቅመው። እኛም እስቲ የደረሰናለን ቀብር እንሂድ፣ ቀብር እንዘይር። ለምን ሞትን እናስታውሳለን። ጀናዛን እንሸኝ። መን ሸሂደል ጀናዛ ጀናዛን የሸኘ የተሳተፈ ጀናዛ ላይ ሐታ ዩሰሊ ዐለይሃ በእሷ ላይ እስኪሰገድ የጠበቀ ፈለሁ ቂራጡን ለሱ ቂራጥ አለው። ወመን ሸሂደሃ ሐታ ቱድፈነ ፈለሁ ቂራጣኒ ሰግዶበታል እስኪቀበር የጠበቀ ደግሞ 2 ቂራጦች አሉት አሉ። ቂለ ወመል ቂራጣኒ ቂራጣኒ ማለት ምንድን ነው ብሎ ሰሓቦች ጠየቁ። ቃለ ሚስሉል ጀበለይን ዐዚመይን ሙተፈቁን ዐለይህ 2 ትላልቅ ተራራ ማለት ነው። ሱብሓነላህ ይህን ያክል አጅር አለው ለማን? ጀናዛ ላይ የሰገደ አንድ ትልቅ ተራራ አለው። ወፍቁት የቀበረ ደግሞ ሌላ ትልቅ ተራራ 2 አጅር አለው። አላህ ለሟችም ኸይር ሲያስብልን በህይወት ላለው ኸይር ነገር ሲፈልግለት ይሄን አደረገ ማለት ነው። አይ ለሟችም ዱዓ የሚያደርግለት ይበዛል ማለት ነው። ማራው ሚል ይበዛል ማለት ነው። ሰጋጁስ የቀበረውስ ምንዳውን ያገኛል። አስሪኡ ቢል ጀናዛ በሌላ ሐዲስ ጀናዛን አጫቁ ቶሎ ብላችሁ ሰዱ። ፈኢን ተኩ ሳሊሐተን መልካም ከሆነች ፈኸይሩን ትቀድሙነሃ ኢለይህ ለሷ ወደዛ ቶሎ መውሰዷ
መውሰዳችሁ የተሻለ ነው። ወኢን ተኩ ሲዋ ዛሊክ ከዚህ ግን ውጭ ከሆነ መጥፎ ከሆነች ደግሞ ፈሸሩን ተድዑነሁ አን ሪቃቢኩም ከትከሻችሁ ቶሎ ለማስቀመጥ ለማውረድ ተብሎ አፋጥኗል። ሙተፈቁን ዐለይህ። በሌላ ዘገባ ኢዛ ውዲዐቲል ጀናዘቱ ጀናዛ የተቀመጠ ጊዜ ፈሕተመለሃ ሪጃሉ ዐላ አዕናቂሂም ሰዎች በትከሻቸው ሲሸከሙ ፈኢን ካነት ሷሊሐተን መልካም ከሆነች ቃለት ትላለች ጀናዛዋ ቀዲሙኒ ቀዲሙኒ ቶሎ ቶሎ ውሰዱኝ ትላለች። ለምን? ሚታያት የጀነት በር ነዋ፣ ሚታያት መልካም ነገር ነዋ። ውሰዱኝ ትላለች። ወኢን ካነት ገይረ ሷሊሐቲን ከዚህ ውጭ ከሆነች መጥፎ ከሆነች ግን ቃለት ሊአህሊሃ ለቤተሰቧ ትላለች ያ ወይለሃ ዋ ጥፋቷ አይነ ተዝሀቡነ ቢሃ ወዴት ነው የምትወስዷት? አታዝኑላትም እንዴ? የስመዑ ሰውተሃ ኩለ ሸይኢን እሷን ድምፅ ሁሉም ነገር ይሰማል አሉ የአላህ መልእክተኛ ኢለል ኢንሳን የሰው ልጅ ሲቀር ወለው ሰሚዐ ልኢንሳኑ ለሰዒቀ የሰው ልጅ ጩኸቷን ቢሰማ ኖሮ ለሰዒቀ ክትር ብሎ ይቀር ነበራል። እንደውም በሌላ ዘገባ ሰው ሲቀጣ ሲጮህ እኔ የሰማሁትን ጌታዬን ጠይቄ ላሰማችሁ ነበር። ነገር ግን ሰው ሲሞት እንደዚህ ነው እንዴ ብላችሁ አንዱ ሲሞት ይሸሻል አይቀባበርም ብዬ ባልሰጋ ኖሮ የሰማሁትን ጌታዬን ጠይቄ ላሰማችሁ ነበር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ቀብር እንሂድ። ስንቱን ቀብረናል። ባለስልጣኑ፣ ባለሀብቱ፣ ዓሊሙን፣ ቆንጆውን፣ ባለዝናውን ሁሉም ከምድር በታች ናቸው። ትላንት እንደኛ ነበር፣ ዛሬ ግን ምድር ውስጥ ናቸው። እኛም ነገር የዚህ ተራ ባለቤት ነን። ለዚህ ነው ታላቁ ሰሓባ ዑስማን ኢብኑ አፋን ኢዛ ወቀፈ ዐላ ቀብሪን ቀብር ላይ የቆሙ ጊዜ በካ ያለቅሳሉ። ሐታ የቡለ ልሕየተሁ ጺማቸው በእንባቸው እስኪታጠብ እስኪበሰብስ ድረስ እስኪረጥብ ድረስ በጣም ያለቅሳሉ። ፈቂለ ለሁ ለሳቸው ተባሉ ተዝኩሩ ልጀነተ ወናር ፈላ ተብኪ ስለ ጀነት ስለ ጀሃነም ሲነገር ስታለቅስ አንመለከትም። ወተብኪ ሚን ሃዛ ስለ ቀብር ግን ታለቅሳለህ። ፈቃለ ኢነ ረሱለላህ ሰለላሁ ዐለይሂ ወሰለም ዑስማን ምን አሉ? የአላህ መልእክተኛ ነቢ ስ ሰለም ቃል እንዲህ ብለዋሉ። አልቀብሩ ቀብር እኮ ማለት አወሉ መናዚል ልአኺራ የመጀመሪያው የአኺራ ማረፊያ ቀብር ነው። ፈኢን የንጁ ሚንሁ ከሱ የዳነ ነፃ የወጣ ፈማ ባዕደሁ አይሰሩ ሚንሁ ከሱ በኋላ ያለው ቀላል ነው። ወኢን ለም የንጁ ሚንሁ ከቀብር ግን ያልዳነ ቅጣት የመጣበት የከበደበት ግን ቀብሩ ላይ ፈማ ባዕደሁ አሸዱ ሚንሁ ከሱ በኋላ ያለው ብርቱ ነው። አሁን ቀብር ላይ የጀነት መሆንን ታውቃለህ ማለት ነው። ጥሩ እንቅልፍ ተኛለህ፣ የጀነት በር ይከፈታል፣ መዓዛዋ ያውድሃል፣ የጀነት ምንጣፍ ይነጠፋል። ደስተኛ እንቅልፍ ተኛ፣ የሙሽራ እንቅልፍ ተኛ ይባላል። መጥፎ ከሆነስ አላህ ይጠብቀን። ቀብሩ ሁለቱ ጎኖች እስኪጠባበቅ ይጠብበታል ተባለ። ጥሩ የሆነው አይኑ የሚያዩ ይታያል፣ ቀብሩ ይሰፋለታል። አላህ ከመልካም አላህ አድርገን። መጥፎውስ የጀሃነም በር ይከፍታል። የመጣ የጀሃነም እሳቱ ይተኳኩሷል፣ ይጠባብሷል። የዚህ ጊዜ ያ ረቢ ጌታዬ ወይ ይላል። ይሄ መጥፎ ላይ የወደቀው ሰው መጥፎ ተብሎ ቀብር ላይ መጥፎ ነገር የገጠመው ሰው ቅያማን እንዳታቆም ይላል። ለምን? ቅያማ ከቆመ የሚገባበት ደግሞ ከባዱ የጀሃነም ሰዓት ነው። ጥሩ ደግሞ ምን ይላል? ረቢ አቂሚ ሰዓ ጌታዬ ወይ ቅያማን አቁም ይላል። ከቤተሰቦቼ መኖሪያ ላይ ልግባ ብሎ የዛን ይጠይቃል። አላህ የሁላችንም መጨረሻ አላህ ያማር አላህ ያድርግልን።